ሰበር ዜና በመቀለ ከተማ በተፈጸመው የአየር ጥቃት ደብረጽዮን ገብረ ሚካኤል መገደላቸው ተዘገበ። ልዩ ሰበር መረጃ አዘጋጅተናል። አብራችሁን ከቆያችሁ ተሰሙታላችሁ። በሳውዲ አረቢያ የሚኖሩ ኢትዮጵያውያን ጎራ በመፍጠር እርስ በርስ እየተጋጩ መሆናቸው ተገልጿል። አሳዛኝ እልቂት እየተፈጸመ ነው። ልዩ ዘገባ አለን። በቀጣዮቹ ቀናት ይጠናቀቃል ተብሎ በሚጠበቀው ሀገር አቀፉ የምክክር ጉባኤ በ8 ዋነኛ መወያያ አጀንዳዎች ስር በአጠቃላይ 476 ምክረ ሐሳቦች መቅረባቸው ይፋ ተደርጓል። በማዕከላዊ አፍሪካ ሪፐብሊክ በደረሰ የመሬት መንሸራተት አደጋ ከ100 በላይ የወርቅ ማዕድን ቆፋሪዎች ሕይወታቸው አልፈዋል። በውጭ የመረጃ ሰዓታችን ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። እስከ ፍጻሜው አብራችሁን ቆዩ። በሳውዲ አረቢያ የሚኖሩ ኢትዮጵያውያን ጎራ በመፍጠር እርስ በርስ እየተጋጩ እንደሆነ ኤምባሲው ገለጸ። በሳውዲ አረቢያ ኢመደበኛ በሆነ መንገድ የገቡ ናቸው ያሏቸው ኢትዮጵያውያን በበረሃና ገጠራማ አካባቢዎች በመሸሸግ በተለያዩ ጎራዎች ተከፋፍለው እርስ በርስ አደገኛ ግጭትና ጥቃት እየፈጸሙ እንደሚገኝ በሪያድ የሚገኘው የኢትዮጵያ ኤምባሲ ገልጿል። ኤምባሲው ጉዳዩን በተመለከተ ይፋዊ መግለጫ ሰጥቷል። በማህበራዊ መገናኛ ብዙሃን የሚሰራጩ የዚሁ ድብደባና ጥቃት ቪዲዮዎችን በትኩረት እየተከታተለ ከሀገሪቱ ባለስልጣናት ጋር የማጣራት ስራ መጀመሩን አስታውቋል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ሰሞኑን ሲሰራጭ የነበሩ በኢትዮጵያውያን ዜጎች መካከል አደገኛ ጥቃትና ድብደባ ሲፈጸሙ የሚያሳዩ ምስሎችን አስመልክቶ ይፋዊ መግለጫ ነው ያወጣው። ኤምባሲው በመግለጫው እንዳመላከተው በተፈጸመው ኢሰብአዊ ድርጊት ላይ የተሳተፉ ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ የገቡ ናቸው ብሏል። እነዚህ ግለሰቦች በበረሃና ገጠራማ አካባቢዎች በመሸሸግ ምክንያቱ በግልጽ ባልታወቀ ሁኔታ በተለያዩ ጎራዎች ተከፋፍለው እርስ በርስ እየተጋጩ እንደሆነ ተገልጿል። እስካሁን በተደረገው ማጣራት በወንጀሉ የተጠረጠረ አንድ ግለሰብ በሳውዲ አረቢያ ፖሊስ በቁጥጥር ስር መዋሉን የገለጸ ሲሆን ኤምባሲው ችግሩን ከምንጩ ለማድረቅ በእነዚህ ኢሰብአዊ ድርጊቶች ላይ የተሳተፉ አካላት ሁሉም ለሕግ ለማቅረብ ከሚመለከታቸው አካላት ጋር አብሮ እየሰራ እንደሚገኝ አስታውቋል። በተጨማሪም ወንጀለኞችን ለሕግ አሳልፎ ለመስጠት በሪያድ ከሚገኙ ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ የጠቆመው ኤምባሲው ተጠርጣሪዎቹ በቁጥጥር ስር ለማዋል የሚያስችል ማንኛውም መረጃ ወይም ጥቆማ ያለው ወገን በአስቸኳይ መረጃ እንዲያቀርብ ጥሪ አስተላልፏል። የኢትዮጵያ ብሔራዊ ባንክ የብርን የመግዛት አቅም ማዳከምና የምንዛሬ ዋጋ ማሽቆልቆልን ለመክታት በሚያደርገው አጣዳፊ መፍጨርጨር በቢሊዮን የሚቆጠር ዶላር እያፈሰሰ እንደሆነ ተገልጿል። እስካሁን የተገኘ ውጤት ግን አመርቂ ያለመሆኑ ነው የተዘገበው። በማያቋርጥ ሁኔታ እያሽቆለቆለ ያለውን የብር ዋጋ ለመደገፍ በዚህ ዓመት ብቻ 2.2 ቢሊዮን ዶላር ያወጣው ማዕከላዊ ባንኩ በዛሬው ዕለትም በመደበኛ መርሃ ግብር ያልተያዘ ልዩ ጨረታ በሚል ወደ 500 ሚሊዮን ዶላር ለገበያ እንደሚያቀርብ አስታውቋል። ይሁን እንጂ የነዳጅ ዋጋ መናር በኢትዮጵያ ኢኮኖሚ ላይ እጣ ፈንታ ካለው ከፍተኛ ጫና አንጻር ባንኩ እያደረገ ያለውን የዶላር ጣልቃ ገብነት የብሩን ቁልቁለት ጉዞ ሊያስቆመው አልቻለም። ብሉምበርግ ከሚመለከታቸው 25 የአፍሪካ ሀገራት ገንዘቦች አንጻር ባለፈው አንድ ዓመት እጅግ በከፍተኛ ሁኔታ ደካማ አፈጻጸም ያሳየው የኢትዮጵያ ብር በዚህ ዓመት ከዶላር አንጻር 3.2 በመቶ የዋጋ ቅናሽ በማሳየት 1 ዶላር 162 ብር ገደማ ደርሷል። ከዚህ የባሰ መደበኛ የውጭ ምንዛሬ ገበያ ውጪ ወይም በጥቁር ገበያ 1 ዶላር 180 ብር እየተመነዘረ ሲሆን ይህም ከመደበኛው ምንዛሬ ዋጋ በ15 በመቶ ብልጫ አለው። በቅርቡ የኢትዮጵያ ብሔራዊ ባንክ ለገበያ ያቀረበው የዶላር ጨረታ ከቀረበው መጠን በ4 እጥፍ የሚበልጥ የግዢ ጥያቄ ማስተናገዱ ሀገሪቱ ምን ያህል የከፋ የውጭ ምንዛሬ እጥረት ውስጥ እንደምትገኝ አሳይቷል። የዓለም አቀፉ የገንዘብ ድርጅት IMF ድጋፍ በሚያደርግለት የኢኮኖሚ ማሻሻያ አካል በመሆን በአውሮፓውያን ዘመን አቆጣጠር በ2024 ከተደረገው ከፍተኛ ምንዛሬ የተመን ማስተካከያ ወይም ዲቮሉሽን ወዲህ የኢትዮጵያ ብር በከፍተኛ ጫና ውስጥ ቆይቷል። በተጨማሪም በኢራን ግጭት ሳቢያም የተፈጠረው የነዳጅና የማዳበሪያ ዋጋ መጨመር እንዲሁም በመካከለኛው ምስራቅ ከሚኖሩ ኢትዮጵያውያን የሚላከው የውጭ ምንዛሬ መቀነስ ችግሩን ይበልጥ አባብሶታል። ኢትዮጵያ በነዳጅ አስመጪነት ላይ በእጅጉ ጥገኛ በመሆኗ የዓለም አቀፍ የኃይል ዋጋ መጨመር በምንዛሬ ላይ ከባድ ጫና ያሳርፋል።
በቀጣዮቹ ቀናት ይጠናቀቃል ተብሎ በሚጠበቀው ሀገር አቀፍ የምክክር ጉባኤ በ8 ዋና መወያያ አጀንዳዎች ስር በአጠቃላይ 476 ምክረ ሐሳቦች መቅረባቸውን ይፋ አደረገም። የቀረቡትን ምክረ ሐሳቦች ከተጠቃለሉና ከተጣጣሙ በኋላም የተዘጋጀውን አንድ ወጥ ሰነድ የሀገራዊ ምክክር ኮሚሽኑ አርብ አሊያም ቅዳሜ ዕለት ይረከባል ተብሎ ይጠበቃል። በ90 ንዑስ አጀንዳዎችና በ225 መሪ ጥያቄዎች ላይ ተመስርቶ የተዘጋጀው 476 ምክረ ሐሳቦች መቅረባቸው ይፋ ተደርጓል። በትላንትናው ዕለት በነበረው የሀገራዊ ምክክር ጉባኤ ውሎ ላይ በዚህ ጉባኤ ውሎ የስራ ቡድን የተወከሉ 120 ተመካካሪዎችን ያካተተ የአጀንዳ አቀናጃጀት ቡድን የተቀናጀው ምክረ ሐሳብ ለስራ ቡድኖች ቀርበዋል። የስራ ቡድኖችም በየራሳቸው አጀንዳዎች ላይ የመጨረሻ ግብአት ከሰጡ በኋላ ምክረ ሐሳቦቹ በመጨረሻው ሰነድ ላይ ተጠናክረው እንደሚቀርቡ ይህንንም ወደሚመራ ቡድን ተመርቷል ነው የተባለው። የአጠቃላይ ምክረ ሐሳቦችን የያዘው ሰነድ በዛሬው ዕለት ለአንድ አዳራሽ ለተሰበሰቡ 4000 ተመካካሪዎች ይቀርባል ተብሎ ቢጠበቅም እስከ ምሳ ሰዓት ድረስ ይህ አለመከናወኑን የኮሚሽኑ ምንጮች ገልጸዋል። በትላንትናው ዕለት ውሎ በተለይም በፌዴራል ከተሞች አጀንዳ ላይ የቀረበውን ምክረ ሐሳብ ያደመጡና በተለያዩ አጀንዳዎች ላይ ሲወያዩ የነበሩ ከተለያዩ ማህበረሰብ ክፍሎች የተወከሉና የኦሮሚያ ክልል ተወላጆች ቅሬታ ሲያሰሙ እንደነበረ ተዘግቧል። ተወካዮቹ በሻይና በምሳ እረፍት ወቅት በቡድን በመሆን ቅሬታ ሲያሰሙ የተስተዋሉ ሲሆን ከአንዳንድ ኮሚሽነሮች ጋርም ለረጅም ሰዓታት በመነጋገር ቅሬታቸውን ሲገልጹ ቆይተዋል። የትግራይ ርዕሰ መዲና መቀለ በሰው አልባ አውሮፕላን ተመታች። የጥቃቱ ዋነኛ ኢላማ የትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል እንደነበሩ የተለያዩ የሚዲያ አውታሮች ዘግበዋል። የትግራይ ክልል ርዕሰ ከተማ መቀለ ዛሬ ጠዋት በሰው አልባ አውሮፕላን መመታቷን ህዝባዊ ወያኔ ሓርነት ትግራይ ህወሓት አስታውቋል። የትግራይ ክልልን የሚገዛው የህወሓት ባለስልጣን እንዳስታወቁት ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው ያለ ሲሆን በትክክል የጥቃቱ ኢላማን አልገለጹትም። የኢትዮጵያ ፌዴራላዊ መንግስትና የህወሓት ጠብ እየከረረ ሲሆን ሁለቱም ኃይሎች ትግራይን በሚያዋስኑ ድንበር አካባቢዎች ተጨማሪ ኃይል እያሰለፉ እንደሆነ ተዘግቧል። ባለፈው ማክሰኞ ከመቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ በሰው አልባ አውሮፕላን መመታቱን የህወሓት ባለስልጣን አስታውቀው ነበር። በጥቃቱ ቢያንስ አንድ ታጣቂ መገደሉንና ሌሎች 2 መቁሰላቸውን የዜና ምንጮችና የአይን ምስክሮች ተናግረዋል። በዛሬው የመቀለ ጥቃት በመኖሪያ ቤቶች አካባቢ ተሰነዘረ የተባለው ጥቃት በሰው ህይወትና በንብረት ላይ ስላደረሰው ጉዳት በዝርዝር የወጣ መረጃ የለም። አንዳንድ የመገናኛ አውታሮች በጥቃቱ ደብረጽዮን ገብረ ሚካኤል ተገድለዋል ሲሉ ዘግበዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለአዣንስ ፍራንስ ፕሬስ በሰጡት መግለጫ ስለደረሰው ጉዳት ግን በዝርዝር መረጃ የለኝም ብለዋል። የኢትዮጵያ መንግስት በግልጽ ስለዚህ ነገር ይህ ዜና እስከተጠናከረበት ጊዜ ድረስ ያለው ነገር የለም። ፕሮግራም ቤተሰቦቻችን ወደ ውጭ ዘገባዎች እናልፋለን። በማዕከላዊ አፍሪካ ሪፐብሊክ በደረሰ የመሬት መንሸራተት አደጋ ከ100 በላይ የወርቅ ማዕድን ቆፋሪዎች ህይወታቸው አለፈ። በምዕራባዊ ማዕከላዊ አፍሪካ ሪፐብሊክ ከካሜሮን ድንበር አቅራቢያ በሚገኝ ባህላዊ ወርቅ ማዕድን ማውጫ ላይ በደረሰው የመሬት መንሸራተት ጉድጓዶች በመደርመሳቸው ከ100 በላይ ሰዎች ህይወታቸው ማለፉን የሀገሪቱ ቀይ መስቀልና የአካባቢ ባለስልጣናት አስታውቀዋል። የፍለጋና የነፍስ አድን ስራው አሁንም እየቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችልም ገልጸዋል። አደጋው የተከሰተው ከካሜሮን ድንበር 50 ኪሎ ሜትር ርቀት ላይ በሚገኝ ዛምቢዬ በተባለች ትንሽ መንደር ውስጥ በሚገኝ ባህላዊ የወርቅ ማዕድን ማውጫ ነው። በማህበራዊ መገናኛ ዘዴዎች ላይ የወጡ ምስሎች ከፍተኛ የአሸዋና አፈር በማዕድን ቆፋሪዎች ላይ ተደርምሰው ያሳያሉ። በነፍስ አድን ስራ ላይ ተሰማሩ የቀይ መስቀልና የበጎ ፍቃደኛው ለሮይተርስ እንደገለጹት እስካሁን ከ100 በላይ አስክሬኖች ከመሬት ስር ወጥተዋል። የአካባቢው የማዕድን ማህበር ኃላፊዎች ይህንን ቁጥር አረጋግጠዋል። የአካባቢው አቃቤ ሕግ አደጋው የተከሰተው ማዕድን ቆፋሪዎቹ ይሰሩባቸው የነበሩ በርካታ የምድር ውስጥ ጉድጓዶች በመደርመሳቸው
ነው ሲል ገልጿል። በጉዳዩ ላይ ምርመራ መጀመሩንም አስታውቋል። በቦታ የነበረ ሴንድሪክ ሚባንጎ የተባለ ማዕድን ቆፋሪ ክስተቱ አስከፊ ውድመትን ያስከተለ ሲል ገልጾታል። አፈሩ ሙሉ በሙሉ ተደርምሶ በርካታ ሰዎችን ቀብሯል ሲልም ነው የተናገረው። የካሜሩን ምስራቃዊ ክልል አስተዳደር ግሪጎር ሚቮንጎ እስካሁን የሶስት ካሜሮናውያን አስክሬን መለየቱንና ከአካባቢ ባለስልጣናት ጋር በቅንጅት እየሰሩ መሆኑን ገልጸዋል። የዛምቢያ ወጣቶች ምክር ቤት አባል የሆኑት በንትራንድ ቢያንጎ በበኩላቸው ከዚህ በኋላ ሰዎች በህይወት ማግኘት ተአምር ነው፣ ቤተሰቦቻቸውን ከችግር ለማዳን የመጡ ወጣቶች ሲያልፉ ማየት ልብ ይሰብራል ሲሉ ገልጸውታል። የሟቾች ቁጥር አሁንም ሊጨምር እንደሚችል ነው የጠቆሙት። በማዕከላዊ አፍሪካ ሪፐብሊክ ብቻም በያዝነው ዓመት በደረሱ መሰል የማዕድን መደርመስ አደጋዎች ቢያንስ 40 ሰዎች መሞታቸው ታውቋል። ውድ ቤተሰቦቻችን በመጨረሻም የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን። በዳሽን ባንክ ዛሬ አንድ የአሜሪካን ዶላር 160 ብር እየተመነዘረ ነው። ዩሮ 186 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ8 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ ሪያል 45 ብር ከ7 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 160 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 187 ብር ከ6 ሳንቲም፣ የስዊዝ ፍራንክ 197 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ5 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 188 ብር ከ9 ሳንቲም፣ የስዊዝ ፍራንክ 198 ብር ከ1 ሳንቲም ይመነዘራል። ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን።